ክቡራን ወርሽፖች እግዚአብሔር ይባርካችሁ። ደስ ብሎኛል በመካከላችሁ ከእናንተ ጋር የጌታን ሀሳብ ልካፈል ስለተገኘው እግዚአብሔር ይረዳናል ብዬ አስባለሁ። ምናልባት በዚህኛው ሴክሽን ብዙ አላደክማችሁም እንደ መግቢያው ስለሆነ አንዳንድ ጉዳዮችን ከሰዓት አንጻር ፈጠን ብለን እናይና ቀጣይ ስንገናኝ እናንተ ማይክ ፋይናል ትጨርሳላችሁ። ሰፊ ሰዓት እንወስዳለን ብዬ አስባለሁ። ጌታ ይባርክ። በእግሮቻችን እንቆምና አንድ የመጽሐፍ ቅዱስ ክፍል አንብበን ጥቂት ጻድቃ የዮሐንስ ወንጌል ምዕራፍ 1 ከቁጥር 18 በኢየሱስ ስም አነበዋለሁ። መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድያ ልጁ እርሱ ተረከው። ይህ ቃል አንድ ላይ እናውጀዋለን እስቲ። መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም፣ አንድስ እንኳን የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። ቀኝ እጆች ከፍ ይበሉ። የዘላለም አባት የፍጥረት ሁሉ ገዢና ጌታ ስምህ ለዘላለም የተቀደሰ ይሁን። እግዚአብሔር አንተ ብርቱ ነህ፣ ስምህ ለዘላለም ይቀደስ። አንተ ብርቱ ነህ፣ ስምህ ለዘላለም ይቀደስ። እግዚአብሔርን ያየው አንድስ እንኳን የለም ተብሎ ተጽፏል። ሊታይ በማይችል ብርሃናት ውስጥ የምትኖር የዘላለም አምላክ እግዚአብሔር የፍጥረት ሁሉ ራስና ገዢ የሆንክ ስምህ ከዘላለም እስከ ዘላለም የተቀደሰ ይሁን። በልጅ በክርስቶስ በኩል ስላስጠጋህን፣ ስለወደድከን፣ ሕይወት ስለሰጠህን ዛሬም እናመሰግንሃለን። ስምህ ይባረክ። እግዚአብሔር ሆይ አንድ ነገር እንለምንሃለን። እንደው መርሃ ግብሩን ፕሮግራሙን መፈጸም አይሁን። እነዚህ ሰዓታት እነዚህ ደቂቃዎች ልጅህ በሕይወታችን ላይ የሚከብርበት ልጅህ የሚደምቅበት እንዲሆን በኢየሱስ ስም እለምንሃለሁ። ኢየሱስ ሲናገር እንደዚህ አለ፣ አብ ሊገልጥለት ከወደደ በስተቀር ወልድን የሚያውቅ ማንም የለም ማለት። አብ ሊገልጥለት የወደደ ብቻ ነው ወልድን ማወቅ የሚችለው። ትዝ ይላችኋል እኔን ማን ትሉኛላችሁ ሲል ሁሉም ዝም አሉ። ማን ምን ይበለው ጸጥ አሉ ይላል መጽሐፍ ቅዱስ ሲናገር። ሰማይ ተከፈተ፣ በጴጥሮስ ላይ የእግዚአብሔር እጅ መጣች። አንተ ክርስቶስ አለ የሕያው የእግዚአብሔር ልጅ ነህ አለው። አብ ገለጠለት። ይሄንን የሰማዩ አባቴ ገለጠልህ አለው። አባት ሊገልጥ ከወደደለት በስተቀር ኢየሱስን ማወቅ የሚችል ማንም የለም። ይሄ ምሽት ልጅህን ኢየሱስን ግለጥልን፣ ልጅህን ኢየሱስን አብራልን፣ ይሄንን የመዳን እውነት አብራራልን። ልጅህን በመካከላችን አክብረው። አልናፈቃችሁም? ከየትኛውም ዘመን በላይ ኢየሱስን ለማየት የምትራቡበት ከሁኔታዎቻችሁ ከምታልፉበት መንገድ ይልቅ ኢየሱስን ማወቅ፣ ኢየሱስን ማየት፣ ኢየሱስን መረዳት፣ የኢየሱስ መገለጥ ቤታችሁ ውስጥ ይብዛላችሁ። የጳውሎስ ለሁሉም አብያተ ክርስቲያናት ምጡና ጸሎቱ አንድ ነው። ምጡ ይሄ ነው። ምጡ ይሄ ነው። ክርስቶስ ኢየሱስን እንዲያውቁት፣ ክርስቶስ ኢየሱስ እንዲበራ። ይሄ ምሽት እንደዛ ይሆነልን። ተስማሙኝ። ግድ የለም ኢየሱስ ይብራልን። ግድ የለም ኢየሱስ ይብራልን። ይሄ እውነት፣ ይሄ በክርስቶስ የተገለጠ እውነት ልባችን ላይ ይታተምልን። አባት ወይ አንድ ነገር ለምንሃለሁ። የተያዙ ልቦች ይከፈቱ፣ የታሰሩ ጉልበቶች ይፈቱ። መጽሐፍ ሲናገር ሊዲያ ቃሉን እንድትሰማ ጆሮ ሳይሆን ልብን የከፈትክላት። ይህ ምሽት እግዚአብሔር ሆይ የወንዶችና የሴቶች ልጆች ልባቸው ይከፈት። ኢየሱስ ሲወራ ፍስስ ይበሉ። ኢየሱስ ሲነገር እግዚአብሔር ሆይ በኢየሱስ ስራት ቢሆን ጨለማ ቢሆን ይገፈት። ይህንን እውነት መመስከር የምንችልበት ጸጋና ኃይል ሁላችን ይብዛልን። ሁሉ ሲሆን በስምህ ክብር ይሁን፣ በክርስቶስ ኢየሱስ ስም አሜን። ጌታ ይባረክ። እንግዲህ የዮሐንስ ወንጌል በተለይ አንዳንድ ጥቅሶችን ከዮሐንስ ወንጌል ለመዋስ እንሞክራለን። ምዕራፍ 1 ቁጥር 17 18 አሁን ያየነው መሀል ላይ ከዮሐንስ ወንጌል ተደጋጋሚ ጥቅስ ስለማንሳት የዮሐንስ ወንጌልን እንደ መነሻ
ይፈለጋል። እንግዲህ ኢየሱስ ማን ነው ርዕሳችን። በጣም ሲሪየስ የሆነ ጉዳይ ይመስለኛል። ጥቂት አንዳንድ ሀሳቦችን ዛሬ ለመግቢያ እንዲሆን ከቤተ ክርስቲያን ታሪክ አንዳንድ ሁኔታዎችን እያጣቀስን ለማምጣት እንሞክራለን። በክርስቶስ ኢየሱስ ማንነት ላይ ኢየሱስ ማን ነው የሚለው ጥያቄ ማንም ሰው ብድግ ብሎ ሊፈታው የሚችለው ኦር ደግሞ ማንም ሰው ብድግ ብሎ እንደዚህ ነው ብሎ ዲፋይን ሊያደርገው የሚሞክረው አይደለም። ጌታ ኢየሱስ ስለራሱ ማንነት ሲናገር እንደዚህ ያለ፣ አብ ሊገልጥለት ከወደደ በስተቀር ወልድን የሚያውቅ ማንም የለም፣ ወልድ ሊገልጥለት ከወደደ በስተቀር አብንም የሚያውቅ ማንም የለም። ስለዚህ ኢየሱስ ማን ነው የሚለውን እንደው በምርምርና በብዙ ፊሎሶፊ የምናመጣው አይደለም። እና ያለን ማለት ስንገባ ብዙ ሰዎች በብዙ ፍልስፍና እንደ ኖስቲሲዝም ባሉ ፍልስፍናዎች ውስጥ ኢየሱስ ማን ነው የሚለውን ጥያቄ ለመመለስ ብዙ ርቀት ተኪዷል። ግን አብ ካልገለጠለት በስተቀር ማንም እዛ ፖይንት ላይ መድረስ አይችልም። ለኛ ለደካሞች የእውነት በርቶልናል። ብዙ ኤክስፐሪመንት ያልሰራን፣ ብዙ ላብራቶሪ ውስጥ ያልተመራመርን፣ እግዚአብሔር የዓለምን ጥበብ እንዲያሳፍር የዓለምን ሞኝ ነገር መርጦ ይህንን እውነት አብርቶልናል። ለመንፈስ ቅዱስ ክብር ይሁንለት። እንግዲህ ይህን ለማየት ጥቂት ሀሳቦችን ወደ ኋላ ይዣችሁ ልሂድ። በቤተ ክርስቲያን ታሪክ ውስጥ በኢየሱስ ክርስቶስ ማንነት ዙሪያ ብዙ ጥያቄዎች ተነስተው ያውቃሉ። ቤተ ክርስቲያን በታሪኳም ለእንደዚህ አይነት ኢሹዎች ብዙ መልስ ስትሰጥ ነው ያሳለፈችው። ምናልባት ከመጀመሪያው ክፍለ ዘመን ከቤተ ክርስቲያን ታሪክ ብንነሳ የመጀመሪያ ኢየሩሳሌም የነበረችውን ቤተ ክርስቲያን ገና በጨቅላነቷ በልጅነቷ እድሜ በዚህ ጉዳይ ተፈትናለች። በኢየሱስ ክርስቶስ ማንነት ጉዳይ ኢየሱስ ክርስቶስ ብቻውን አያድንም በሚል ጉዳይ ነው የተፈተነችው። የመጀመሪያ ቤተ ክርስቲያን የሐዋርያት ሥራ ምዕራፍ 15 እናንተ አጥኑ። በታሪክም የመጀመሪያው ጉባኤ የተካሄደው የኢየሩሳሌም ጉባኤ ነው። ይሄ ጉባኤ የተካሄደበት ትልቁ ሚስጥርና መነሻ ሐሳቡ እዚህ ጋር ነው የሚጀምረው። ምናልባት በሶሪያ ያለችው ቤተ ክርስቲያን ሶሪያ ውስጥ አንጾኪያ በምትባልበት ያለች ቤተ ክርስቲያን አለች። ሶሪያ ሌላም ሶሪያ ስላለ ነው አንጾኪያ ሌላ ስፍራም አለች። ሶሪያ ውስጥም ያለች አለች። ለዛ ነው የሶሪያው አንጾኪያ የምጠቅስላችሁ። እና እዚህ ቤተ ክርስቲያን ውስጥ የተነሳ አንድ ትምህርት ነበር። ኢየሱስ ብቻውን አያድንም የሚል፣ ኢየሱስ ብቻውን ለመዳን አይበቃም የሚል። ልክ እናንተ ክላስ ሎጂክ ላይ የምታስታውሱ ከሆነ ነሰሰሪ እና ሰፊሸንት ኮንዲሽን ይባላል አይደል? ነሰሰሪ ኮንዲሽን ምናልባት ያን ጉዳይ ለማድረግ አንድ ግብአት ነው ማለት ነው። ሰፊሸንት ግን በቂ ነው ማለት ነው። ምናልባት ምግብ ለማብሰል ዘይት ብቻውን በቂ አይደለም። አንድ ግን ነሰሰሪ ኮንዲሽን ነው አይደል? አንጾኪያ ቤተክርስቲያን ውስጥ የተነሳው ከኢየሱስ ጋር ተያይዞ የተነሳው ትምህርት ኢየሱስን ቢሆን ለመዳን ለደህንነት አንድ ነሰሰሪ ኮንዲሽን ነው። በቃ ኢየሱስ ላይ ከዛ ሌላ ጉዳዮች መጨመር አለባቸው ተባለ። ስለዚህ ኢየሱስ ምን አይደለም? ሰፊሸንት አይደለም፣ በቂ አይደለም። ኢየሱስ ብቻውን አያድንም ነው በቃ። ስለዚህ መገረዝን ያመጡት በክርስቶስ ያመኑ ከአሕዛብ ወገን የመጡትን ግረዟቸው የሚል ስርዓት መጡ። ትልቅ ጭቅጭቅ ተነሳ። ስለዚህ ከዚች ከአንጾኪያ ቤተክርስቲያን ታውቃላችሁ፣ በታሪክም ለመጀመሪያ ጊዜ ክርስቲያን ተብለን የተጠራንበት ስፍራ። ከዚች ቤተክርስቲያን ተነስተው ጳውሎስና በርናባስ ሌሎች ሽማግሌዎች ሌሎች ተጨምረውባቸው ይህ ጉዳይ ይፈታልን ተብሎ ወደ ኢየሩሳሌም ተላኩ። ስለዚህ ኢየሩሳሌም ላይ እነ ጴጥሮስ እነ ያዕቆብ ያሉበት ማዕከላዊ ነው። እዚህ ማዕከላዊ ላይ ትልቅ ጉባኤ ተደረገ፣ ትልቅ ስብሰባ ተደረገ። በቸርች ታሪክ ምናልባት 51 ኦር 50 ላይ ሊሆን ይችላል ይሄ ጉባኤ ተደረገ። በዚህ ጉባኤ አንድ ነገር ተላለፈ። ኢየሱስ ለማዳን ብቻውን በቂ ነው የሚል ማለት ነው። ስለዚህ ምናልባት መገረዝን ጨምራችሁ ኢየሱስ ላይ አትድኑ። እንዲህ ያለ ቀንበር አባቶቻችንም ሞክረውታል፣ ሊወጡት አልቻሉም። ስለዚህ በአዲሱ በዚህኛውም በክርስቶስ በተሰራለት ትውልድ ላይም ቀንበር አንጫን ተባባሉ እነ ጴጥሮስ። እንዴት ያለ ኢንካውንተር አሕዛብ ጋር እንደነበረው ጴጥሮስም ተነስቶ አወራ፣ ጳውሎስም አወራ። መጨረሻ ላይ ለአሕዛብ አንድ ደብዳቤ ተጻፈ። ምን የሚል ደብዳቤ ነው? ወደ ሶሪያ አንጾኪያ ሄደው በቃ ከጣዖት አምልኮ ሽሹ፣ ከዝሙት ሽሹ፣ ደም የተሞተ ነገር አትመገቡ የሚል 3 ስርዓቶችን እነዚህን ብትችሉ ፈጽሙ። በተረፈ መዳን በጸጋ ብቻ በክርስቶስ በማመን ብቻ ነው። ኢየሱስ ለመዳን ሰፊሸንት ነው፣ ብቻውን በቂ ነው ብላ አስተላለፈች ቤተክርስቲያን። ስለዚህ ሳልቬሽናል ከሆኑ ጉዳዮች ጋር ተያይዞ የመጀመሪያዋ ቤተክርስቲያን ከኢየሱስ ማንነት ጋር ኢየሱስ ብቻውን ያድን ይሁን አያድን ይሁን ከዚህ ሁሉ ጉዳዮች ጋር ተነስቶ ትፈተን ነበር። ምናልባት ከሰዓት አንጻር ከፍ እያለን እንምጣ። በአራተኛው መቶ ክፍለ ዘመን የምታስታውሱት ደግሞ ሌላ ፈተና በቤተክርስቲያን ታሪክ ውስጥ መጥቷል።
ይሄ ፈተና ወስዶ ቤተክርስቲያንን አንድ ጉባኤ እንድታደርግ አድርጓታል። ሁለተኛው ጉባኤ የኒቂያ ጉባኤ እንዲደረግ ይሄ ጉባኤ የኒቂያ ጉባኤ እንዲደረግ የተደረገበት ትልቁ ምክንያት በክርስቶስ ማንነት ላይ ነው። አሁንም የተነሱ ትምህርቶች ነበሩ። በተለይ አሪዮስ የሚባል አንድ አስተማሪ ነበረ። እንግዲህ አሪዮስ ያስተምር የነበረው ትምህርቱ ሞር ፍልስፍና ነው፣ አሳያቸዋለሁ። ይህ የነበረው ነገር ኢየሱስ አብ ዓለማትን በጠቅላላ ለመፍጠር ሲፈልግ፣ ሁሉን ለመፍጠር ሲፈልግ መጀመሪያ ኢየሱስን ፈጠረው። ስለዚህ በኢየሱስ በኩል ደግሞ የቀረውን ዓለም ፈጠረው። ስለዚህ ኢየሱስ ምንድነው? ፍጡር ነው። በሱ የቀረውን ፈጥሯል። ይሄ የአሪዮስ ትምህርት እና ቀጠለ። ስለዚህ የኢየሱስ ክርስቶስን መለኮትነት ካደ፣ ዲና ያደረገን ኢየሱስ መለኮት አይደለም ማለት። ስለዚህ በተለይ የአሪዮስን ትምህርት ጀሆቫዎች ብታዩ ባይብላቸው ከዚህ ጋር ሲሚላር ሚኒንግ አለው። ኢየሱስ ክርስቶስ አምላክ መሆኑን የሚያሳዩ ቦታዎች ላይ ጋድ እንኳን ሲሉ ስሞል ጂን ነው የሚጠቀሙት። ያ የሚያሳየው አማልክት መሆኑን ነው እንጂ የአማልክት አምላክ መሆኑን አያሳይም። ስለዚህ ኢየሱስ ፍጡር የሆነ አደረጉት፣ አወረዱት። መለኮትነቱ ብቻ አይደለም ስጋነቱንም ካዱ። አሪዮስ ምን ብሎ አስተማረ? ኢየሱስ ሰው ይመስላል እንጂ ስታዩት ሰው አይደለም ማለት። ስለዚህ ኢየሱስ ሰው የሚመስል ነገር ነው እንጂ ሰው አይደለም። ምክንያቱም ስጋ እርኩስ ነው ብሎ አሪዮስ ያስተምር ስለነበረ ስጋ እርኩስ ነው። በዚህ እርኩስ ስጋ ውስጥ ደግሞ ቅዱስ የሆነው እሱ ሊኖር አይችልም። ስለዚህ ኢየሱስ ስጋም አልለበሰም ተባለ። ይሄ ደግሞ ሄዶ ምኑን ይክዳል? ሰውነቱን ይክዳል። ስለዚህ መለኮትነቱ ተካደ፣ ሰውነቱ ተካደ። ለዛ ነው ትዝ የሚላችሁ ከሆነ ዮሐንስ በመልእክቱ ይሄን ጉዳይ ዲፌንድ አድርጓል አይደል? ኢየሱስ ክርስቶስ በስጋ እንዳልተገለጠ የሚያምን መንፈስ የክርስቶስ ተቃዋሚ መንፈስ ነው አለ። በቃ ክርስቶስ በስጋ እንደመጣ የማያምን መንፈስ እና በክርስቶስ በስጋ እንደመጣም የማያምን። ስለዚህ ይሄ የአሪዮስ ትምህርት ነው። አሪዮስ አደገኛነቱ የኖስቲሲዝምንም ፍልስፍና አራምዷል። ኖስቲሲዝም የትምህርቱ አደገኝነት ደግሞ የሚታየው ምናልባት አሪዮስ ጀማሪው አይደለም፣ አስተምሮት አልፎ ሊሆን ነው እንጂ በመጀመሪያውም ክፍለ ዘመን እነ ዮሐንስ እነ ጳውሎስ ብዙ ሲታገሉ የነበረው የኖስቲሲዝምን ፍልስፍና ኖሰስ ዕውቀት ማለት ነው። ዕውቀት ቤዝድ ነው። ስለዚህ ይሄ ፍልስፍና የተቀዳው ከክርስቶስ ኢየሱስ ልደት በፊት ነው። እነ ፒሊቶ በነበሩ ዘመን ላይ እነ ፒሊቶ ያራምዱ የነበሩት ሰው ሳሊቬሽን የሚያገኘው ደህንነት የሚያገኘው አንድ ምስጢራዊ ዕውቀት ኢሉሚኔት ሲያደርግለት ነው፣ ሲበራለት ነው ብለው ነው የሚያስተምሩት። ስለዚህ ሊድን የሚችል ሰው ሁሉም አይደለም። አንዳንዶች አሉ ኢሉሚኔት የሚያደርግላቸው የሚበራላቸው፣ እነዛ ይድናሉ። ስለዚህ ሊዳን የሚችለው በዚህ ሰክሬት በሆነ ዕውቀት ውስጥ ነው ብለው ነው የሚያስተምሩት። አሪዮስን መጥቶ በአራተኛው መቶ ክፍለ ዘመን አጋማሽ ይህንኑ ማስተማር ጀመረ። የክርስቶስን መለኮትነት የክርስቶስን ስጋ ሁሉ አወረደ። ስለዚህ ያኔ ቤተክርስቲያን የኒቂያን ጉባኤ ጠራች። እንግዲህ የኮሌጅ ትምህርት ላስተምራችሁ አይደለም፣ በደንብ ስሙ። ይሄን ጉባኤ ጠራች። ይሄ ሁሉ በቤተክርስቲያን ታሪክ ውስጥ የሚያልፈው ወጀብ ለምንድን ነው? ከክርስቶስ ማንነት ጋር ተነስቶ ነው። ሰይጣን በዘመን ሁሉ ውስጥ ሊሰራ በጣም ከሚጥረው ጉዳይ አንዱ ኢየሱስን ብለርድ ማድረግ፣ ሌላ ኢየሱስ ቤተክርስቲያን ውስጥ መትከል፣ ያልሞተ ኢየሱስ፣ ከሙታን ያልተነሳ ኢየሱስ፣ ሰውነቱን የካደ መለኮትነቱን ብለርድ ያደረገ ሌላ ኢየሱስ ቤተክርስቲያን ውስጥ መገንባት ነው። እግዚአብሔር ይሄ እውነተኛውን የተሰቀለውን ክርስቶስን ያብራልን። እስቲ ጮክ በላችሁ አሜን። እና ምናልባት ፋይናሊ ላነሳላችሁ ብችለው አንድ ኤግዛምፕልም ልጨምርላችሁ። አንድ የታሪክ ምልከታ በአምስተኛው መቶ ክፍለ ዘመን አጋማሽ ነው ይሄም የተደረገው። በ451 ይመስለኛል የኬልቄዶን ጉባኤ የኬልቄዶን ጉባኤ ላይም የተደረገው። እዛ መሃል ሌላ ሁለት ጉባኤዎች አሉ፣ የኮንስታንቲኖፕል እና የኤፌሶኑ ጉባኤያት አሉ። ይሄ ምናልባት የኬልቄዶን ጉባኤ ላይም የተነሳው ጉዳይ ንስጥሮስ የሚባሉ አንድ አስተማሪ ነበረ። ከንስጥሮስ ጋር ደግሞ ሌላም አንድ አስተማሪ ነበረ። መጀመሪያ ንስጥሮስ ነው የተነሳው በጊዜው። ንስጥሮስ ተነሳና ያስተማረው ንስጥሮሳውያን ሲባል ሰምታችሁ መጣቁ ከሆነ አንድ ትምህርት አስተማረ። በተለይ የክርስቶስ መለኮትነትና ሰውነት ጋር በተያያዘ ነው አሁንም ጭቅጭቁ። ንስጥሮስ ብድግ ብሎ ያስተማረው ትምህርት ኢየሱስ ክርስቶስ በባህሪም በአካልም ሁለት አደረገው። ስለዚህ መለኮት የሆነው ኢየሱስ አለ እዛ ጋር፣ ሰው የሆነ ኢየሱስ እዚህ ጋር አለ። ስለዚህ ሁለት ኢየሱሶችን ንስጥሮስ ሳለላቸው አስተማረ። ሁለት አካላት ሁለት ባህሪያት ብሎ አስተማረ። ስለዚህ በንስጥሮስ ትምህርት ይወጣልን ኢየሱስ ሁለት ኢየሱስ ሆነ ፋይናል። ይህን እየተቃወመ ደግሞ አውጣት የሚባል አንድ የቤተ ክርስቲያን ቄስ ብድግ አለ፣ ካህን የነበረ ሰው። አይ በፍጹም አለና እሱ ደግሞ ሌላ ኤክስትሪም ሄደ። አይ መለኮት የሆነው ኢየሱስንና ሰው የሆነውን ኢየሱስን አዋሃዱ። ማዋሃድ አይደለም
አሁን ሁለት ነገሮች ተዋህደው የሆነ አንድ ነገር ይሰጥ የለ ሌላ ሶስተኛ ቢንግ አደረገው ኢየሱስ እንደም ስለዚህ ሰውነቱንና መለኮትነቱን ቀላቀለው ምን ማለት ነው ታውቃላችሁ መለኮትነቱ ገዘፍ ይላል ሰውነቱ ደግሞ በጣም ይመንት ነገር ነው ጥቂት ነገር ነው ምናልባት መለኮትነቱ 99% ሊይዝ ይችላል ኢየሱስ የሚባለው አለ ስጋነቱ ደግሞ 1% ሊይዝ ይችላል ስለዚህ መለኮትነቱ ስጋውን ይውጣል ስለዚህ የኢየሱስ ክርስቶስ መለኮትነትና ስጋውን አዋሃደና ሌላ ኢየሱስ አደረገ ቤተክርስቲያን አሁንም በታሪክ ውስጥ ሌላ ጉባኤ ቀረች ምን ልላችሁ ነው እነዚህ ሁሉ የማነሳው ምናልባት እናንተ አጥናቸው በግል በዶርም ምናምን ብዙ ነገር ግን ይሄን ሁሉ ኦፌንድ ያደረገች ይሄን ሁሉ የተከላከለች በብዙ የቤተክርስቲያን ታሪክ ውስጥ ዛሬ ደርሳለች ቤተክርስቲያን ከኢየሱስ ማንነት ጋር ተያይዞ ስለዚህ ሰይጣንም በጣም ሚስአንደርስታንድ እንድናደርግ የሚፈልገው ቦታ ይሄ ነው ለምን ይሄ ቦታ ተፈለገ ይሄ ቦታ የመዳን ቦታ መጽሐፍ ቅዱስ ሲናገር እንደዚህ ኢየሱስ ጌታ እንደሆነ በልብ ብታምን በአፍ ብትመሰክር መዳን ይሄ እኮ ነው በቃ ግን ኢየሱስ ጌታ እንደሆነ ዲናይ እንድታደርግ ነው የዲያብሎስ ስራ እግዚአብሔር ዛሬ ልጁ ኢየሱስን አድምቆ ያሳየን አሜን ስለዚህ ኢየሱስ ማን ነው የሚለውን ሐሳብ መነጋገር ከዚህ ሁሉ ነገር በጥቂቱ ብናይ ቤዚካሊ ለነፍሳችን በጣም ትልቅ ምግብ ነው ብዬ አስባለሁ ወደ ሐሳባችን አሁን እንግባ ገፋ ብለን ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 17 እና 18 ላይ ያነሳውላችሁ አንድ ሐሳብ አለ ይሄ አንደርድሮ ምናልባት ዛሬ አንድ መልስ እንድንመለስ ያደርገናል ብዬ እሱን ያነበብኩላችሁ እግዚአብሔርን ያየው ማንም የለም ብሎ ነው ዮሐንስ ያስቀመጠው እግዚአብሔርን ያየው አንድስ እንኳን የለም እስቲ እኔ አንድ ያገኝ ልጠይቃችሁ እስቲ እግዚአብሔርን ያያችሁ ልጆች እጃችሁን ቀስ አድርጋችሁ ምንም ችግር የለውም ካሜራው ወደ እኔ ስለሆነ እናንተ ቀስ እያደረጋችሁ እጃችሁን አውጡ እግዚአብሔር አይቻለሁ ያላየ አይሆን ያላየ በጣም አሪፍ ሌላው ጥያቄ ያልተመቸው ነው እስቲ እግዚአብሔርን ያየው አንድስ እንኳን የለም ብሎ ጀመረ ዮሐንስ ምን ማለት ነው እግዚአብሔርን ያየ አንድስ እንኳን የለም ይሄ ጥያቄ ነው እግዚአብሔር ለማንም አልታየም እንዴ እስቲ ወደ ብሉይ ኪዳን ፈቀቅ እንበል ሕዝበ እስራኤል እግዚአብሔርን አላየም እንዴ ምን ሕዝበ እስራኤል ብቻ ብሉይ ኪዳንን መወከል የሚችል አንድ ፊገር የሆነ ሰው እናውጣስ እንግዲህ ብሉይ ኪዳን ሲታሰብ አንድ ፊገር የሆነ ሰው አውጡ ብላችሁ እናንተም የምታወቁት ጸሐፊዎቹም የሚያወጡት አንድ ሰው ሕግ በሙሴ በኩል ነበረ ይላል ስለዚህ ሙሴ ሕግን ኦሪትን ብሉይን መወከል ይችላል ጸጋና እውነት ደግሞ በክርስቶስ በኩል ሆነ ይላል ኢየሱስ ደግሞ አዲሱን ኪዳን የጸጋውን ወንጌል መወከል ይችላል ስለዚህ ኦሪት ሲታሰብ ሙሴን ወደፊት የሚመጣው እሺ ሙሴን ወደፊት እናምጣው ወደዚህ ሰብ አድርገን ውስጥ እዚህ ጋር እናምጣው ሙሴ እግዚአብሔርን አላየም ዘጸአት ምዕራፍ 19 እስቲ ከፍተን ጥቂት እንይ እናንተ ዶርም ላይ በደንብ አጥኑት ዘጸአት ምዕራፍ 19 ላይ ሙሴንና የእስራኤልን ሕዝብ እንያቸው እስቲ ያስቀምጠን የእስራኤል ሕዝብ እግዚአብሔር መጣና እንደዚህ ያለ ሙሴ አቤት የእስራኤልን ሕዝብ ሰብስብልኝ እሺ ተሰበስብልኛለህ እኔ ከ3 ቀን በኋላ በሲን ምድረ በዳ በነበሩ ጊዜ ነው በሲና ተራራ ላይ ይገለጣለሁ አለ እግዚአብሔር ስለዚህ ሕዝቡን ሰብስብልኛለህ እሺ አለ ሙሴ ወደ ሰፈር ሄደ የእስራኤል ሕዝብ ሆይ ተዘጋጅ ምን ነው የዛሬ 3 ቀን እግዚአብሔር ሊመጣ ነው የሲና ተራራ እና ምን እናድርግ ታጠቡ የመጣ ስራታችን ፈጽሙ ባሎች ሚስቶቻችሁ ጋር እንዳትደርሱ በቃ ሪስትሪክሽን ሁሉ ተቀመጠ ስለዚህ ባሎች ሚስቶቻችሁ ጋር አትደርሱ ማለት ባልና ሚስት መደራረስ አይችሉም እርኩስ ነው ማለት አይደለም ግን እቺን 3 ቀን ራሳችሁን ለኔ ብቻ ለዩ አለ እግዚአብሔር 3 ቀን ሙሉ ህዝቡ በቴንሽን በጥንቃቄ የመጽሐፍ ስርዓቱን እየፈጸመ ሚስቱ ጋር ሳይደርስ በቃ ታቅቦ ሁሉም ቁጭ ብሎ ጠበቀ የማይደርስ ሰዓት የለም 3ኛው ቀን እግዚአብሔር የሚመጣበት ቀንና ሰዓቷ ደረሰች እግዚአብሔር አንድ ነገር ተናግሯል ሕዝበ እስራኤልን ሰብስብና ከተራራው ግርጌ ነው የሚለው ግርጌ ላይ ይባላል ጥግል ግርጌ ላይም ደግሞ ሲባል እኮ ግርጌ ላይ ብቻ አይደለም በኋላ አሳያችኋለሁ እሱን ክፍል እፈልጋለሁ ወሰን አድርግልኝ አለ እግዚአብሔር ወሰን ታውቃለህ ዲማርኬሽን እንዲህ አስምርልኝ አለ መስመር ያቺን መስመር አንድ ዕብራዊ ይለፍና አንድ እስራኤላዊ ይለፍና አይደለም ሰው እንስሳ አለቀም አለ እግዚአብሔር ህዝቡ በሙሉ ይሄን ሲሰማ
ፈራ፣ ደነገጠ። ምን ሊመጣ ነው በሶስተኛ ቀን ብሎ በቃ የእስራኤል ሕዝብ ተሸበረ። የማይደርስ የለም። ሶስተኛው ቀን ሲደርስ መጽሐፍ ቅዱስ ሲናገር እግዚአብሔር የሲና ተራራ ላይ ወረደ። ማልዶ ነው የሚለው። እግዚአብሔር በሲና ተራራ ላይ ሲወርድ የመብረቅ ድምፅ፣ የነጎድጓድ ድምፅ ከባድ ደመና ጋር ወረደ ይላል። የሲና ተራራም እግዚአብሔር ወርዶበት ስለነበረ ልክ የእሳተ ገሞራ እንደሚጤስ እንደዛ ተራራው ቀለጠ፣ ጤሰ። ከኒ ማጅን የእስራኤል ሕዝብ ይህን ሁሉ ጉድ ቆሞ ሲያይ እንዲህ የሚል ቃል አለ፣ ተርበደበዱ። እኔ ነው ምን ብዬ ነው የምፈተው? በቃ ተርበደበዱ የሚል ቃል አለ። የሚገቡት የሚይዙት ይሄ ታንከር ሆነባቸው ማለት ነው። በቃ የሚገቡበት ጠፋቸው። ድንጋጤ። ሙሴ ና አሉት። ሙሴ ጥግ ላይ ቆሟል። ገና ፕሮግራሙ አልጀመረም። ና ሙሴ ቶሎ በላል። ሙሴ ሮጦ መጣ። ትሰማለህ ሙሴ እግዚአብሔር እንዳይናገረም እንዴ አንተ ቀን ማታ እግዚአብሔር የተናገረኝ እያላችሁ ኮናለች። ህዝቡ ተሰብስቦ እግዚአብሔር እንዳይናገራል። ሙሴ ራሱ ደነገጠ። ለምን? እሱ ከተናገረን እንጠፋለን። ተራራው እየጤሰ መብረቁን አስበው። አንተ እዚህ እኮ ካፊያ ሲዘም እንኳን መብረቅ ወንበር ውስጥ ይከተናል። መብረቁ ነጎድጓዱን አስበው። ከዛ እንዲህ የሚል ቃል አለ፣ የቀንደ መለከት ድምፅ ከሰማይ እኮ ነው ሁሉ እየወረደ ያለ። ህዝቡ የሚገባበት ጠፋው። እንዳያወራ እግዚአብሔር አለ እንዳይናገረን አንተን ያወራዛል። እኔ ለምን ሙሴ ያው አንተ አንዳንዴ የሚሆን እኮ ደበቅ ብለህ 40 ቀን ምናምን እኮ ፊትሽ አይን እያደረገ እስቲ ዛሬ አሳየን እስቲ ያው ያኔ በቃ አንተ ከፊት ይደም እነሱ ባይሉ እሱ ከፊት ነው የሚሄደው። አይናገር እግዚአብሔር አለ። እኔ በጣም ይደንቀኛል ክፍሉ። ህዝቡ በሙሉ ከተሰመረለት መስመር ጥጉን ይዞ ተሰበሰበ። የሚሆነውን ተራራ ላይ ያያል። መብረቁ ድምፅ አይገርምም? ይሄን ዲማርኬሽን ማንም አያልፍም። ማንም ካለፈ ይሞታል። ግን አንድ ሰው ብቻ ያልፋል፣ ሙሴ ይህንን ዲማርኬሽን አለፈ። አልሞተም፣ አይሞትም ና አለው እግዚአብሔር። ያችን ዲማርኬሽን ያችን ወሰን የሚያልፈው 1%። አይገርምም? 1% ያችን ያልፍና ወደ እግዚአብሔር ይቀርባል። ዘንድሮ እኮ ያ ዲማርኬሽን ተነስቷል። 1% አይደለም፣ 1% ይሄን ዲማርኬሽን ሲያልፍ አንስቶት አለፈ። አሜን በሉ እንጂ። እሺ ልለፈው። ሙሴ ወደ ተራራ ወጣ። መጽሐፍ ቅዱስ ሲናገር ህዝቡ በጠቅላላ ምን ይሁን የሚለው እየተከታተለ ነው ከታች። ሙሴ ተራራ ላይ ወጣና ታውቃላችሁ፣ ይሄ 10ቱን ትእዛዛት ተቀበለ፣ ወረደ። እግዚአብሔርም ህዝቡን ሳይሆን ሙሴን አወራ። አሉ ያ ሁሉ መርመርመድ ያ ሁሉ ጩኸት ከሆነ በኋላ ተነፈሱ። እኔ ደስ አለኝ። በቃ ይህ ህዝብ እግዚአብሔርን አየ ብዬ ሳይ ጳውሎስ ገላትያ ምዕራፍ 3 ላይ ብቅ አለ። ያዙት እናንተ ጥቅስ ገላትያ 3 ላይ ጳውሎስ ብቅ አለ። አንድ ነገር አለ። ኧረ ተው አለ። ምን ነው 3:19 የዛን ቀን እኮ ተራራው ላይ ወረደው አለ ጳውሎስ። ስንለው መልአክ ነው አለ። ያ ሁሉ መርመርመድስ እግራቸው እንዲህ ያለው ምንም ማድረግ አይቻልም። ገላትያ 3:19 ነው ምን እንደሚል ጳውሎስ በመካከለኛ እጅ ይላል። መካከለኛ እጅ የሚለው ሙሴን ነው። ከመልአክ ሕጉን ተቀበሉት። እንዴ ከመልአክ ነው የተቀበለው? አዎ ከመልአክ ነው የተቀበለው። ያ ሁሉ መርመርመድስ ነው እግዚአብሔር ቢለው እሱ ሎጎሱ ነው መገለጡ ነው ቃል ወርድ የነበረው አሳያቸዋለሁ። እሱ ኔክስት እንገናኝ እና ምንድነው ታዲያ እዛ ጋር የነበረው ማን ነው? መልአክ ነው። ከመልአክ ሙሴ ተቀብሎ የወረደው እና ነጎድጓዱ ምኑ መርበድበዱ ያ እግዚአብሔርስ ኧረ አለ ዮሐንስ እግዚአብሔርን ያየው አንድስ ተራራ ላይ አልታየም። ሕዝበ እስራኤል አላየው አይደለም ማየት እንዳያወራውላ ብለዋል። ድምፁን ከሰማን እንኳን እንሞታለን ብለዋል። አላዩትም። ያ ሁሉ መርበድበድ ያ ሁሉ ፍራቻ መልአክ ወርዶ ነው? አዎ መልአክ ወርዶ ነው ተባለ። እሺ ሙሴ ይቅር፣ የነሱ ይቅርሽ። መስመርም አለ አይደል? መስመርም አለ። ሙሴ ነው ያቺን መስመር አልፎ ተራራ ላይ ወጣው። እንግዲህ ስለ ሙሴ እናውራ። ስለዚህ መስመሯን አልፎ የወጣው ሙሴ ዘጸአት 19 ላይ ነው። እግዚአብሔርን አይቶት ነው የወረደው። እናንተ ዘጸአት 19 እያጠናችሁ እኮ ገና አንድ ገጽ ስትገልጡ 33 ይመጣል።
ዘጸአት 33 ላይ ሙሴ እየጸለየ ነው። ድብቅ ብሎ አንድ ጸሎት ይጸልያል። እግዚአብሔር ሆይ ክብርህን አሳየኝ። 19 ላይ አላየም። እግዚአብሔር ዘጸአት 33 ላይ ወረደለት። አሁንም ሲጸልይ ልይ ክብርህን ልይ እያለ እየጸለየ ነው። 19 ላይ አላየው አንድስ እንኳ 33 ላይ ወረደ። እግዚአብሔር ትሰማለህ ሙሴ ሰው እኔን አይቶ ፊቴን አይቶ በሕይወት ሊኖር አይችልም እንዴ? ታዲያ ከዚህ በኋላ ምን ከዚህ በኋላ የሆነ ሚራክል ያስፈልገናል። ሰው ፊቴን አይቶ እኔ እኮ አሳያለሁ ችግር የለውም ነው እግዚአብሔር ንግግር። አሁን አንተ ጸልያል፣ እኔ እኮ ችግር የለውም ካየህ ትሞታለህ። በቃ ሰው ፊቴን አይቶ በሕይወት መኖር አይችልም ሙሴ። ኧረ ጌታ ሆይ ሙሴ ልመናውን ቀጥ አረልኝ። እሺ በቃ ስለ ልመና አንድ ነገር ላድርግልህ። በመሰዊያው መሃል ሳልፍ ጀርባዬን አሳይሃለሁ። አይገርምም? ታላቁ ሙሴ ያን ሁሉ ብሉይ ኪዳንን ያንቀጠቀጠው የእግዚአብሔርን ጀርባ አይቶ። ጀርባ ደግሞ ሙሉ መገለጥ አይደለም። ስለዚህ የአዲስ ኪዳን ጸሐፍት ብቅ ሲሉ እግዚአብሔር ለማንም አልታየም። እግዚአብሔርን ያየው ማንም የለም። እኔ አንዳንዴ ሳየው መላእክትን እንኳን አስባቸው። እሺ አንድስ እንኳን የሚለው ቃል በቃ በጣም አደገኛ ቃል። አንድስ እንኳን እኮ ነው። እኔ መላእክት ኢሳይያስ ምዕራፍ 6 አይታችሁ ኪሩቤሎች እንዴት እንደሚያመልኩት በሁለት ክንፋቸው ፊታቸውን። አንድስ እንኳን እግዚአብሔርን ያየው የለም። አንድስ እንኳን እግዚአብሔርን ያየው የለም። አንደኛ ጢሞቴዎስ ላይ እንደዚህ ይላል፣ እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃናት ውስጥ ይኖራል። ኧረ አሜን። አንድ ሰው እንኳን አላየውም ይላል። ከዛ በኋላ አንደኛ ጢሞቴዎስ 6:16 እርሱ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃናት ውስጥ ይኖራል። ምንድነው ጉዳዩ? አረ ቅዱሳን ትንሽ ቀረብ እያለን እንምጣ እንጂ። እርሱ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃናት ውስጥ ይኖራል ካለ በኋላ እርሱን ያየ ማንም የለም ማለት ጢሞቴዎስ ላይ ጳውሎስም ጨመረ። ማንም እሱን አላየው፣ ሊያይም አይችልም የምትል ቃል አለች። ከዛ ደግሞ በቃ ይሄ የተዘጋ ጉዳይ ነው። በቃ እዚህ ጋር ተስማሙ ሰዎች። ሊያይም አይችልም ማለት ጳውሎስ ያየ የለም ብቻ እኮ አይደለም፣ ሊያይም አይችልም ብሎ ዘጋ ጳውሎስ። ከዛ ለእርሱ ከዘላለም እስከ ዘላለም ክብር ይሁን አሜን አለ ጳውሎስ። ያየው ማንም የለም፣ ሊያይም አይችልም። እርሱ ሊታይ በማይችል ብርሃናት ውስጥ ይኖራል። ለዛ እኮ ነው ዳዊት በመዝሙር 104 ላይ ሲናገር ብርሃንን እንደ ልብስ የለበስክ ነህ አለ። ብርሃንን እንደ ልብስ የለበሰ ማንም ሊያየው በማይችል ብርሃናት ውስጥ የሚኖር። አረ ለእግዚአብሔር አብ ክብር ይሁንለት። የዛሬው ደግሞ ምን ጉድ ነው! ማንም እስከዚህ ኤክስትሪም ድረስ እግዚአብሔርን አላየው። ስለዚህ ማን ሊያየው ይችላል? እግዚአብሔር እኮ ሊታይ በማይችል ብርሃናት ውስጥ ነው የሚኖረው። ጋይስ እኔ ያለ ነገር ልንገራችሁ። እግዚአብሔር እኮ ከፀሐይ 7 እጥፍ እኮ በክብሩ ያበራል። የእግዚአብሔር እኮ በክብሩ ከፀሐይ እጥፍ የሚያበራ ነው። እናንተ እንግዲህ አሁን የሳይንስ ተማሪዎች ናቸው። አስቱ ግቢ ነው እንግዲህ ትንሽ ቆጠብ እያልኩ ነው ማውራት ያለብኝ። ሶሻል ቢጤ ስለሆንኩኝ ከኔ ተሻለ ታውቃላችሁ ለማለት ነው። ፀሐያው ምድር ላይ ምናምን እንትን ስትል 1/4ኛው ነው ወደኛ የሚደርስ። እንግዲህ የብርሃኗ አብዛኛው አቅሟን ብዙ ነገሯን ኦዞን የሚባል ላየር ላይ ታሳርፋለች። እንግዲህ ጨረሩ ነው ወደኛ የሚመጣው በጣም በጥቂት ፐርሰንት 30 ምናምን የሚጠጋ ቢሆን ወይ ደግሞ 1/4ኛ እንበለውሽ። እንግዲህ እቺ እንኳን በውስንነት እኛ ጋር የደረሰችን ፀሐይ እስቲ አንተ የኔ ጎበዝ ነገ እዚህ ደመና ነው መሰለኝ ነገ 7 ሰዓት ላይ ውጣና ከዶር እንዲህ ዝም ብለህ አንድ ጊዜ ማለት ነው ዝም ብለህ እንዲህ ብለህ ዝም ብለህ እስቲ ተደነቅባት። እያየ ትደነቅብሃለች እሷ በጣም በቃ ገብቶሃል አይደል? አትችልም እሷን እንኳን ማየት በዚህ እንኳን ገብቶሃል? አታያትም። ስለ እግዚአብሔር ክብር ሲያወራ ብራዘር ከዋክብት ጨረቃን እኮ በእጁ የያዘ ነው።
ይሁን በሚል ቃል አጥናፈ ዓለሙን የዘረጋ ነው። አረ ኢየሱስ ለዘላለም ያድናል። ከፀሐይ እኮ እጥፍ በክብሩ የሚያበራ እኮ ነው። አረ ኢየሱስ ለዘላለም ይባረክ። እነ ዮሐንስ ሁሉ መጣው እኛ ስለ ብርሃን እንመሰክር መጣን አሉ። እሱ ግን ብርሃን ነው። ይሁን ያለ ብርሃን እሱ ነው። ታዲያ በጽድቁ በቅድስናው ብርሃን የሆነ እግዚአብሔር ማን ነው በዚህ ደካማ ማንነቱ ሊያየው የሚችል? ማንም ሊያየውም አይችልም ብሎ ዘጋው። ስለዚህ ለኛ ሌላ ጉዳይ ያስፈልገናል። የአብ ጉዳይ በዚህ ክብር ልክ ከሆነ መጽሐፉ እንደዚህ ብሎ ዘግቶት ቢሆን በጣም በቃ ፊል እናረጋለን። ግን ቀጠለ። እግዚአብሔርን ያየው አንድስ እንኳን የለም፣ ነገር ግን በእቅፉ ያለው አንድያ ልጁ እሱ ተረከው። አረ ግድ የለም። አሜን። እስቲ ጮክ ብላችሁ አሜን አሜን። በእቅፉ ያለው አንድያ ልጁ እርሱ ግን ተረከው። ቆይን ጉዳይ እናስማ። እግዚአብሔር ሊታይ በማይችል ብርሃናት ውስጥ የሚኖር ነው። አንድያ ልጁ እሱ ሊታረክልን ነው። እንዲህ ይላል እንግዲህ መጽሐፉ ዕብራውያን ምዕራፍ 1 ከ1 እስከ 3 እናንተ ዶር ማጥኑት። ዕብራውያን ምዕራፍ 1 ላይ እንዲህ የሚል ቃል አለ። እርሱ ይላል ስለ ኢየሱስ ሲያወራ የክብሩ መንጸባረቅ የባህሪው ምሳሌ ነው ይላል። ኢየሱስ ይሄ ሊታይ የማይችለው በብርሃናት ውስጥ የሚኖረው የእግዚአብሔር አብ የክብሩ ነጸብራቅ ነው። የባህሪው ደግሞ ምሳሌ ነው ይላል። ምን ማለት ነው? የክብሩ ነጸብራቅ ነው። the radiant of his glory የክብሩ ራዲያንት ነው፣ ነጸብራቅ ነው። የባህሪው ደግሞ ምሳሌ ነው። አሁን ሁላችሁ ማን ነኝ? እዚህ ቤት መብራት አለ? አምፖል አዩ። በቃ ከሸፈ። እኔ ነው ቢ አው ሁላችሁ መብራት አለ ስል ሮጣችሁ ምኑን ያያችሁ? በቃ ላይቶቹ ምን ሁሉ በርቶብኛል ነው ይሄን ያያችሁ? እሺ ጥሩ። አው ለምሳሌ የቅድሙን ምሳሌ ድጋሚ ልጠቀሙ። እቤት ቁጭ ብላችሁ ሻይ ቡና በቃ ምሳ እየበላችሁ ከፋሚሊ ጋር ቁጭ ብላችሁ ዛሬ ፀሐይ አለች እንደ ቢላ አንዱ ቆይ እስቲ አንዴ ብለህ ምሳውን አስቀምጠህ ወጥተህ በበር በኩል እንዲህ ብለህ ቼክ ብታረጋት ቅድም አውርተናል። መጨረሻ እንዲህ ብለህ አይሆንም። እቤት ቁጭ እንዳልክ በቂ ነው። መስኮቱ እንዲህ ዝም ክፍት ከሆነ እንዲህ ታያለህ። ራዲያንቷ መሬት ላይ ነጸብራቋ ምድርን ሁሉ ሞልቶ የለ ነጸብራቋን ታይና አይ ፀሐይ አለች ትላለህ፣ ወጣለች አለች ትላለህ። ምኗን አይተህ? ነጸብራቋን አይተህ። አሁን ከቅድሙ እናንተ እዚህ ቤት ስትመጡ የማብራት አሁን አምፑሉን አይታችሁ አይደለም ዛሬ ፊሉ መብራት አለ እንዴ ብላችሁ እያያችሁ አይደለም፣ ዝም ብላችሁ ነው የገባችሁት። ለምን? ራዲያንቱ ቤቱን ሞልቷል። አሁን ነጸብራቁን ስታዩ አንድ ነገር ፊል ታደርጋላችሁ። አለ አሁን የፀሐይ ነጸብራቋን ስታዩ ፀሐይ አለች ማለት ነው። እሷን ማየት እኮ አትችሉ። እሷን ካያችሁ ታውቃላችሁ። ግን ነጸብራቋን ካያችሁ ፀሐይ አለ አይቻለሁ ትከራከራል። አይቻለሁ። አረ ዛሬ አቤት ፀሐዩ ለዛው እየተነተንክ የፀሐዩ ክብደት ዛሬ የሚቆረቁር እየተነተንክ ታወራለህ። ግን እኮ እንዲህ ብለህ ፀሐይን አይተሃት አይደለም። ይኸውልህ አብን እንዲህ ብሎ አይቶ ቢተነትን የለም። ራዲያንት የሆነው የአብ የክብሩ ነጸብራቅ የሆነው ኢየሱስን ካየን አብን ማየት ነው። ስለ አብ ታወራለህ። ለምን? የመለኮት ሙላቱ በሰውነቱ ተገልጦ ይኖራል። አረ አሜን። ስለዚህ ለዛ ነው ቆላስይስ ላይ በሰውነቱ የመለኮት ሙላት ተገልጦ ይኖራል። ስለዚህ አብን ማየት አንችልም። ያየውም የለም ጋይስ። ይሄ እኮ ነው ሪያሊቲው። ማንም አብን አላየውም፣ ሊያየውም አይችልም። ሊታይ በማይችል ብርሃናት ውስጥ ነው የሚኖረው። ግን አይተነዋል። እንዴት አትለኝም? ልጁ የአብ የክብሩ ነጸብራቅ ነው። ይኸውልህ ነጸብራቁን ማየት ቻልን። ይኸው ነጸብራቁ ቤት ውስጥ አለ። ነጸብራቁ የፀሐይን ውጪ ላይ ይታየናል። ፀሐይ ግን ከበደን፣ አብን ግን ከበደን። ለምን አትልም? አብ አንድ ነገር አመቻቸልን። ዋው! በእቅፉ ያለው እስቲ በእቅፉ ያለው በሉ አንድያ ልጁ እርሱ ተረከው። እስቲ ጮክ ብላችሁ እርሱ ተረከው በሉ። እርሱ ተረከው በሉ። እርሱ የክብሩ ነጸብራቅ የባህሪው ምሳሌ። ዋው! እስቲ ትንሽ ገፋ እናድርግ። ስለዚህ
ኢየሱስን ማየት ምን ሊሆን ነው ማለት ነው? አንድ ጊዜ የተከሰተውን ነገር ላሳያችሁ። ዮሐንስ ወንጌል ምዕራፍ 14 ከቁጥር 5 ጀምሮ እናንተ አጥኑት እየወረዳችሁ ወደታች። ኢየሱስ ቁጭ ብሎ ያለ አንድ ነገር ይነግራቸዋል። ዮሐንስ ወንጌል ምዕራፍ 14 የሆነ ዊዲንግ ተርሚኖሎጂ ነገር ነው። ኢየሱስ ስፍራ ላዘጋጅላችሁ ዘንድ እሄዳለሁ። ይሄ የአይሁድ የጋብቻ አይነት ንግግር ነው። አንድ የአይሁድ አባወራ ለሙሽሪት ስፍራ ሊያዘጋጅ ይሄዳል ካጫት በኋላ። እንደዛ ነው ክፍሉ የሚያወራው። ሙሽሪት ቤተክርስቲያንን ኢየሱስ ካጨ በኋላ አይ ስፍራ ላዘጋጅልሽ ይሄዳለሁ እኔ ባለሁበት እንድትኖር እያለ ክፍሉ ይወርድና ይህን እያስተማራቸው ኢየሱስ ፊልጶስ መሀል ላይ እጅ አወጣ። ስለ አብ አውርቶ ነበር ኢየሱስ። ላጥ አረገና ፊልጶስ እጅ አወጣ። ጥያቄ አለኝ። እሺ አንተ አለው ኢየሱስ አብን አሳየን። አብን አሳየን በቃ እንዴ! ኢየሱስ ትንሽ እንትን ያለ ይመስለኛል። ዝም ብዬ ሳስበው ፑልፒት ላይ ቢሆን እንዲህ ነገር ያለ ይመስለኛል። ብቻ ይሄን ሁሉ ዘመን ከእናንተ ጋር ሆኜ አታውቀኝም? ጥያቄያዊ አይነት ንግግር ነው ኢየሱስ የተናገረው። ምክንያቱም 3 ዓመት ሙሉ ከሱ ጋር አብሮ ነው ያለው። ይሄን ሁሉ ጊዜ አሁን እኮ የኛ ትልቁ ስንፍና ይሄ ነው። ይሄን ሁሉ ጊዜ አብረን ሆነን አላወቅነውም። ይሄን ሁሉ ጊዜ አብረን ሆነን በጣም ደከመን። እግዚአብሔር ዛሬ ኢየሱስን ያብራልን። አቦ ይሄን ሁሉ ጊዜ አብሬክ ስኖር አታውቀኝም? ጠየቀው። አታውቀኝም ማለት ነው አንተዋወቅም እንዴ? ፊልጶስ ራሱ ደነገጠ። ጥያቄ ልክ አይደለም እንዳይል እነ ሙሴው ላይ ጠየቁት ጥያቄ እና አሳየኝ የሚል ጥያቄ ትክክል ነው። ጥያቄ ሙሴ ጠይቋል፣ ኃያላኑ ጠይቀዋል፣ ሁሉ ጠይቋል። እግዚአብሔርን ማየት የማይፈልግ የለም። ጥያቄ እኮ ልኩ ነው፣ ቢብሊካል ነው ጥያቄ። ግን የፊልጶስ የሚያሳዝነው መልሱን ይዞ ነው የጠየቀው። አንዴ ዩኒቨርሲቲ ያለን ቀደም ማስታወቂያ ሲናገር በቅድስና ሲል ስለሰሙ ሰምቼ በቅድስና እንፈተን ሲል ያው ገብቶኛል። ምክንያቱም ቅርብ ጊዜ ነው 8 ዓመት አካባቢ ቢሆነኝ ከወጣሁት። አትገምቱ እና መልስ ይወረወርለታል። አንድ ጓደኛችን ትንሽ ልጁ አላውቅም ይፈዛል ቶሎ መልሱን ይሄን መልሱን ሰራና እንዲህ ይዟል እጁ ላይ እንዲህ መልሱን ደገፍ ብሎ ይዞ በዚህ በኩል ሌላ ላይ እየተንጠራራ እጁ ላይ ረሳ። እንዲህ እንደያዛት እንዲህ ብሏል። እዚህ ጋር ፊት ለፊቱ አስተማሪ ቆሟል። እዚህም ልጁ በጣም ትጋት ላይ እንዲህ አይነቱን የዘንድሮ መንግስት ቢሰማ ከለላው ላይ ያደርግለታል። እንዲህም ብሎ ይሄንንም ይዟል። አሁን ለየትኛው እንደሚጠየቅ እግዚአብሔር ይወቀው። ግን እንዲህ ብሏል። መልሱ በእጁ እኮ አሁን ይሄ መልስ እጁ ላይ ያለ ሌላ ፍለጋ ሄዶ እንጂ መልሱን ይዟል እኮ። ይሄን ጽፎ በቃ ይገባችኋል። እናንተ እንግዲህ በርቱበት ልላችሁ አይደለም። ፊልጶስ መልሱን ይዟል እኮ። እግዚአብሔርን አሳየኝ ብሎ ነው የጠየቀው። መልሱ እኮ እጁ ላይ ነው። መልሱ አብሮት እየገባ ነው፣ እየወጣ ነው። መልሱ እኮ አብሮት ይበላል፣ ይጠጣል። መልሱ አብሮት 3 ዓመት ተኩል ቁጭ ብሏል። ግን መልሱን አያውቅም። መልሱ ኢየሱስ ነው። ኢየሱስ እኮ ከዛ እንደዚህ ያለው ፊልጶስ ይኸው እኔ ነኝ አለ። ፎከስ ፊልጶስ ተሰማኛል። 12ቱንም መታመት አደረገን። እስቲ እዩኝ አለ። ሲያዩት እዩኝ በደንብ አለ። በቃ ይኸውላችሁ ትሰሙኛላችሁ፣ መልሱ እኔ ነኝ። እኔን ያየ አብን አይቷል። ለምን? እኔ የአብ የክብሩ ነጸብራቅ የባህሪው ምሳሌ ነኝ። ይህ ምን እንደሚያሳይ ታውቃለህ? ከአብ ጋር የተካከለ ክብር እንዳለው ነው የሚያሳየው። ለዛ ነው ፊልጵስዩስ ምዕራፍ 2 ላይ ሲናገር ከአብ ጋር መተካከልን እንደ መቀማት አልቆጠረውም። አብም አይቀማውም፣ እሱም እንደተቀማ አልቆጠረም። ለምን? አቻነት አለው። ከማን ጋር? ከአባቱ ጋር። እንዴ የባሪያን መልክ ያዘ ሲል የባሪያን መልክ ያዘ ማለት ጥቁር ሆነ ማለት አይደለም። የባሪያን መልክ ያዘ ማለት ፈቃዱን ለአባቱ አሳልፎ ሰጠ። ባሪያ ማለት የጌታውን ፈቃድ የሚኖር እንጂ ፈቃድ የሌለው ማለት። ለአባቱ ፈቃድ ራሱን አስገዛ።
የባሪያን መልክ ያዘ፣ ዝቅ አለ። አንቺን ፍለጋ ነው ዝቅ ያለው፣ አንተም ፍለጋ ነው ዝቅ ያለው። እሱ በመለኮትነቱ፣ እሱ በገዥነቱ የዘላለም አምላክ የፍጥረታት ሁሉ ገዥና ፈጣሪ ነው። አረ ስሙ ለዘላለም ይቀደስ። መልሱ ቤታችን ነው። ኢየሱስ ይባላል። አብን አሳየኛል እንዴ እንደነ ሙሴ ጊዜ ከይቅርታ ጋር ሰዓት ግን እያያችሁልኝ ሰላም ነው። 10 ደቂቃ ሲቀር እንዲህ በለኝ ላለማየት ወደዚህ ሰምካለሁ። እሺ አላ እሺ። ስለዚህ የአብ የክብሩ ነጸብራቅ የባህሪው ደግሞ ምሳሌ ነው። ይኸውላችሁ ስሙኝ። ፊልጶስ ለጠየቀው ጥያቄ እኔን የኛለ ታየኛለህ አለ። እኔን ካየህ ኦልሬዲ አብን አይተኸዋል። እኔን ካየህ በሰውነቱ የመለኮት ሙላት ተገልጦ ይኖር እኔን የኛለ። በደንብ ፎከስ አለ። አይተኛ ትዝ ይላችኋል። የባህሪው ደግሞ ምሳሌ ነው ይላል። ሞዴል ነው። አሁን ለምሳሌ ያክል 12ኛ ክፍል ሞዴል የሚባል ፈተና አለ። ዘንድሮ ማለት ሞዴል የሚባል ፈተና አለ። ሞዴል አሁን ለማትሪክ ሲደርስ እንትን ሞዴል እንፈተናለን አይደል? ሞዴል ማትሪክ ነው እንዴ? ሞዴል ማትሪክ አይደለም። ግን ሞዴሉን በደንብ ካየኸው በደንብ ከተረዳህ ሞዴሉን ስትሰራ ኦልሞስት 98 99 እያመጣ ጎበዝ ሆንክ። ለማትሪኩ ኮንፊደንስ አለ። ሞዴሉ እኮ ማትሪኩ አይደለም፣ የባህሪው ምሳሌ ነው ሲል ወልድ እኮ አብ አይደለም። ኧረ ኢየሱስ ያድናል። አብም ወልድ አይደለም፣ ሁለት አካላት ናቸው። ግን በደንብ ፎከስ አድርግ። አብ የመለኮት ሙላቱን ሁሉ በሰውነቱ አስቀምጧል። ስለዚህ ኢየሱስ ላይ ሁሉ ስላለ ኢየሱስን ያየ ሞዴሉን በደንብ ያየ ኦልሬዲ ለዛኛው ለዋናው ብቁ ነው። ኢየሱስን ማየት ማለት አብን ለማየት የበቃንበት ነው። ዋው! ስለዚህ ኢየሱስን ማየት አብን ለማየት በቃን ማለት ነው ዲፊኒሽኑ። በጣም የሚገርም እግዚአብሔርን እኮ ያየው ማንም የለም ብለናል። እግዚአብሔርን ለማየት ግን የጸለዩ ብዙ አሉ። እኔ 2-3 ነገሮችን አንስቼ በፍጥነት ለመጨረስ ልሞክር። ስሙኝ። ቅድም ወደ ኋላ እንመለስ። እነ ሙሴ ቤት እንሂድ። ሙሴ እግዚአብሔርን ለማየት ጥብቅ ጸሎት የጸለየ ጀግና ካላየው እግዚአብሔር ጀርባውን አሳየው። ግን እግዚአብሔር የሙሴን ጸሎት ሰምቷል። እኔ አንድ ነገር ልንገራችሁ አይደል? እግዚአብሔር አንተ እንኳን ጸሎትህን ልትረሳት ይችላል። እግዚአብሔር ጸሎትህን አይረሳም። ባይዚ እኔ አሁን ጸልዬ እረሳለሁ። ገብቷል? አንቺ ጸልየሽ እኮ ትረሻለሽ። በቃ ምክንያቱም ሚሞሪያችሁ ከደካማ ነው። በሌላ ጉዳይ ውስጥ ስትሆን የጸለይሽውን አንቺ የረሳሽውን እግዚአብሔር አይረሳም። ላሳይክ። ሙሴ እግዚአብሔር ወይ ክብርህን አሳየኝ ብሎ የጸለየው ዘጸአት ምዕራፍ 3 ከ1500 ዓመት በፊት ከክርስቶስ ልደት። እግዚአብሔር ይሄን ጸሎት ይመልሳል። ባይዚ ላሳይክ። እግዚአብሔር ይሄን የ1500 ዓመት ሰውየው ሞቷል፣ በስብሷል እዚህ በስጋ 1500 ዓመት ያለፈውን ጸሎት ሊመልስ እግዚአብሔር ሉቃስ ወንጌል ምዕራፍ 9 ላይ እግዚአብሔር በቃ ቁጥር 32 ላይ በቃ ደብረ ታቦር የምትባል ተራራ ላይ ኢየሱስ ክርስቶስ ሶስቱን ከደቀ መዛሙርት መካከል አስከትሎ ይዟቸው ደብረ ታቦር ላይ ወጣ። ደብረ ታቦር ላይ ሲወጣ ግን ኢየሱስ እንዲህ ብሎ ተናግሯል። የእግዚአብሔር መንግስት በኃይል ስትገለጥ ነው እዚህ ተራራ ላይ የምታዩት። እዚህ ተራራ ላይ የምታዩት ነገር ቀልድ አይደለም፣ ኦርዲናሪ አይደለም። ልክ ሲና ትዝ ይላችኋል። በሴም አይነት ነገር ነው። ከሲና ሲና ላይ እግዚአብሔር ወረደ ተብሎ ህዝቡ ተርበደበደ አይደል? ያ ሁሉ ሆላ እዛ ጋር የነበረው ያ ሎጎስ የነበረው ቃል አካል ለብሶ ደብረ ታቦር ላይ ደግሞ ሊወርድ ነው። የእግዚአብሔር መንግስት በኃይል ትገለጣለች። ደብረ ታቦር ላይ ያለ ኢየሱስ ከ8 ቀን በኋላ ከዚህ ንግግር ከ8 ቀን በኋላ ከደቀ መዛሙርቶቹ 3ቱን ይዞ ደብረ ታቦር ላይ ወጣ። የእግዚአብሔር መንግስት በኃይል ትገለጣለች የሚለው ደካሚ የምትመጣው የእግዚአብሔር መንግስት ናት። ኢየሱስ ልክ ተራራውን ሲወጡ መጸለይ ጀመረ። ተራራው ተለወጠ። ልክ እንደ ሲናው ተራራው ልውጥ አለ። ኢየሱስ አጣቢ እንኳን በምድር ላይ አጥቦ ነጭ ሊያደርገው እስከማይችል ድረስ ማብራት ጀመረ፣ ሻይን ማድረግ ጀመረ። መጽሐፍ ቅዱስ ምንድነው የሚለው? ኢየሱስ ትራንስፊገር አደረገ ነው የሚለው። ኢየሱስ ተለወጠ። ትራንስፊግሬሽን እናንተ ይገባችኋል። አባ ጮጋሬ ቢራቢሮ ይሆናል። ራሱ አባ ጮጋሬ ማንወደው ነገር ምንወደው ነገር ይሆናል መጨረሻ ላይ ትራንስፊገር አድርጎ ማለት ይሄ ሜታሞርፎሲስ ነው የሚባለው። እንደዛ ሆኖ ማለት ያ ቅድም በሸበጥ የወጣው ራሱ ኢየሱስ እኮ ነው። ትራንስፊገር አደረገ። ደካሚ በሚመጣው
በመንግስቱ የተዘጋጀውን ያንን ክብር ገለጠላቸው። ሲያዩት ያበራል፣ ሲያዩት ተለውጧል። ሰማያት ክፍት ናቸው። በጣም የሚደንቀኝ እዛ ክፍል ላይ አንድ ነገር ነው። ሰማይ ተቀደደና ሁለት ሰዎች ወረዱ ይላል። አንደኛው ሰው ኤልያስ ይባላል፣ ከኢየሱስ አጠገብ ቆመ። አንደኛው ሰው ብራዘር ማለት ነው ታውቃለህ፣ ከ500 ዓመት በፊት አብን ካላየው ብሎ የጨቀጨቀ ሰው ነው፣ ሙሴ ነው። ብቅ አለና ቆመ። ሙሴ ሲያየው ያለ ለምን የ500 ዓመት ጥያቄ ነበረበት። ክብርህን አሳይ። ይሄው ክብሬ ያለው እግዚአብሔር፣ ይሄው ክብሬ ያለው እኔን አይደል ማየት የምትፈልገው? ይሄው ልጄን፣ ይሄው ልጄ ማለት የክብሬ ነጸብራቅ፣ ልጄ ማለት የባህሪዬ ምሳሌ። እሱን ያየ እኔን አይቷል። ኢየሱስን ያየ አብን አይቷል። ለኢየሱስ ከዘላለም እስከ ዘላለም ክብር ይሁን። አረ ለዚህ ጌታ አጨብጭቡለት። የላችሁ ክብር ይሁንለት፣ ክብር ይሁንለት። ይሁንላችሁ ኢየሱስን ያየው አብን ያያል። በቃ ሙሴ መጣና ኢየሱስን አየው፣ ተገናኙ፣ አወሩም ይላል። ምናልባት ሌላ ጊዜ አሳያችኋለሁ እሱን ክፍል። አወሩ፣ ያወሩት ዘጸአት ነው ይላል። ስለ መውጣቱ ምትል ቃል አለች። መውጣቱ ምትለው ኤክሶዶስ ነው ምትለው። ስለ ዘጸአት አወሩ። ሙሴ እኔ ብሉይ ኪዳን ላይ ይዣቸው የወጣሁት የዘጸአት መሪ ነኝ አለ። እዚህ ጋር የመጣው ደግሞ ኤልያስ ብድግ አለና እኔም ደግሞ ብሉይ ኪዳን ላይ የዘጸአት መሪ ነኝ አለ። ከምን ከጣዖት ቤት። ኢየሱስን ደግሞ እንደዚህ ያሉት ያንተ ዘጸአት ከዛኛውም ከዚህኛውም ይበልጣል። ከሞት ከኃጢአት አርነት የሚያወጣ ዘጸአት የሚያወጣ እውነተኛው መውጣት ያንተ ነው። መሰከሩለት። በጣም የሚደንቀኝ ሙሴ ግን ኢየሱስን አየ። እኔ ምን ፊል እንዳደረኩት አቃል እግዚአብሔር የ500 ዓመት ጥያቄ ሲመልስ አየው። እዛ ክፍል ክብርን አሳየኝ የሚል ይሄው ክብሬ ያለኝ። እኔ አንድ ሚስጥር ልንገራችሁ። ጸሎት ባይገባህም ጸልይ። የሆነ ቀን ደጅህን የሚያንኳኳ ጌታ አለ። የሆነ ቀን ደጅሽን የሚያንኳኳ ጌታ፣ አንቺ ረስተሽው ብቅ የሚል ጌታ አለ። አንቺ ምንድነው ኬዙ እስክትይ ድረስ ወደ ኋላ አስታውሶ የሚመልስልህ ጌታ አለ። የሞተ እኮ ነው ሙሴ ማለት እኮ ሞቷል። ከሰማይ ወርዶ እኮ ነው ያየው። ኧረ ኢየሱስ ያድናል። ስለዚህ እግዚአብሔር ወይ ክብርን ልይ ብለው የጠየቁ ሳይቀር ክብሩን እንዲያዩ ያሳያቸው በልጁ በኩል። ስለዚህ ልጁን ያየ አብን አይቷል ማለት። የመጨረሻ አንድ ፖይንት ላንሳላችሁ። በጣም የሚገርመኝ ቅድም ካነሳውላችሁ ኬዞች መካከል አንዱ መላእክት እንኳን እግዚአብሔርን አላዩትም። እግዚአብሔርን ያየ ማንም የለም። እግዚአብሔር አብን ጋር መላእክት እንኳን አላዩትም፣ ሊያዩትም አይችሉም። for the first time ፍጥረት ሁሉ እግዚአብሔርን የሚያይባት ባትል አንድ ነበረች። መላእክት በጉጉት ይጠብቁ ነበረ። እዚህ ላይ ገብርኤል መጣና ያችን መንደር አናወጥ። አንዴ እነ ማርያም ቤት፣ አንዴ እነ ኤልሳቤጥ ቤት እየዞረ መልእክት እያደረሰ ኤክስፔክቴሽናቸው ከፍ ያለ ይመስለኛል። ምክንያቱም እግዚአብሔርን አላዩትማ። ግን ቤተልሔም ግርግም ላይ አንድ ብቅ የሚል ሕፃን አለ። ይሄ ተስፋ አለ። ይሄ ቤተልሔም ግርግም ላይ የሚወለደው ሕፃን መጽሐፉ ሲናገር አማኑኤል ነው ስሙ። አማኑኤል ማለት እግዚአብሔር ከኛ ጋር እንዴ። አንድ ሕፃን ልጅ እያቀባች እንዲህ ይዘው ሰዎች ሊጠይቁ መጥተው ማን አልሽው ስሙን? አማኑኤል ይዞት ምን ማለት እግዚአብሔር ነው ከኛ ጋር ነው። ሕፃኑ እሱ እንዳይገርምሽ አለች ማርያም። ቀጠለች። ኢሳይያስ 9ን አላነበብሽም አለች ለጎረቤቶቿ። ምን ይላል? የዘላለም አባት ነው። ሕፃኑ ምንሽ ነው? አባቴ ነው፣ የዘላለም አባት ነው። እናት አባቷን አቅፋ ነው እንዲህ ያርጭ። የዘላለም መገኛ ነው። ዘላለም ከሱ ነው የሚገኘው። የዘላለም ሁሉ አባት ማለት መገኛ ማለት ነው። እንዳይመስል ይሄ የቤተልሔም ግርግም የተወለደው ሕፃን ኖስቲሲዝም ላይ እና አርዮስ እንዳቀለሉት ምናምን የሆነ ሰው ነው 100% ሰው የሆነ ግን የአብ የመለኮት ሙላት በሰውነቱ የተገለጠ እሱ ያየ አብን አይቷል ተብሎ የተጻፈለት የአብ የክብሩ ነጸብራቅ የባህሪው ምሳሌ ነው ኢየሱስ። አይገርምም? በጣም የሚገርመኝ መላእክት የዛን ቀን ሌሊት አይታ። አሁን እንግዲህ ገና ደርሷል። እሱ ጥቅስ በሽ ነው። ከዚህ በኋላ አታስቡ። መላእክት በጠቅላላ ሰማያት ተከፍተው መልአክ ወረደ። ይወለዳል ብሎ ለመንገር እኮ አንድ ገብርኤል ነው የመጣው። በቃ ምንም ጋጋታ አልነበር። በቃ ገብርኤል መጣ፣ እንደሚወለድ ነገራት። በቃ ጸጋ ይሞላብሻል ምናምን በደንብ አድርጎ በቃ ነገራት።
ጥያቄ አለ? የለም። እንደ የጌታ ባሪያ እንደ ቃል ይሁንልህ ቻው ሄደ መልአክ። አንድ ነው የመጣው እኮ ለማድረስ። ሲወለድ ግን አንድ አይደለም የመጣው መልአክ። የሰማይ መልአክ አላየም? ሰብአ ሰገል ጋር እንትኖች እረኞቹ ጋር እየተጋፉ ወረዱ። ቤተልሔም ግርግም አንድ ነገር አለ። ለዘመናት ያላዩትን ሊያዩ ነው። ቤተልሔም ግርግም የመጣው ሕፃን ያላዩትን የሚያዩበት ቀን ነው። አረ ኢየሱስ ያድናል። ለዛ እኮ ነው ጢሞቴዎስ መጽሐፍ ላይ እንደዚህ ይላል። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው፣ በሥጋ የተገለጠ ነው፣ ለመላእክት የታየ ነው። ማን ነው በሥጋ የተገለጠ? ኢየሱስ ነው። ማን ነው ለመላእክት የታየ? ኢየሱስ ነው። ይሄ በሥጋ የተገለጠ ይሄ ለመላእክት የታየ የአብ የክብሩ ነጸብራቅ ነው። የአብ የባህሪው ምሳሌ ነው። ዋው ጋይስ አንድ ነገር እያልኳችሁ እኮ ነው። አብ ታየ። ያ ሊታይ በማይችል ብርሃናት ውስጥ የሚኖረው አብን አየ ነው። ያ ማንም ሊቀርበው በማይችል ብርሃናት ውስጥ የሚኖረው ትዝ ይልሃል። ለእስራኤል ሕዝብ እኮ ዲማርኬሽን ይሰመራል እኮ ወሰን አድርግ ይላል። ሊትራሊ ቃል ወሰን አድርግ። ማንም ይሄን ወሰን አልፎ እኮ አያየውም። ማንም ሊያየው የማይችለው ይሄ አብ ታየልን፣ አየነው። ዋው! ከዛ እንደዚህ ይላል ዮሐንስ ወንጌል ላይ አንድ ልጁም በአባቱ ዘንድ እንዳለው ክብር የሆነውን ክብሩን አረስቲ ጮክ ብላችሁ አየን በሉ እስቲ። ከዛ በኋላ እኮ የአዲስ ኪዳን ጸሐፊዎች እኮ ሲያወሩ እግዚአብሔርን አይታችኋል ለሚለው ጥያቄ ምን እያሉ እንደሚጽፉ ታውቃለህ? ዋው ሕይወት ተገለጣል። ሕይወት ተገለጣል። ለጫነስ አየው ሳላቅ እንዲህ ጥሩ ነበረ። ሕይወት ተገለጠ እያሉ አይተናል አሉ። ይሄ የታየ ነው። አይተናል፣ አብረነው አሳልፈናል፣ ዳሰነዋል። ኢንካውንተር ነበረን ከሱ ጋር በገባበት በወጣበት አብረነው ነበርን። የታየልን ነው። አብ ታየልን፣ በልጁ በክርስቶስ በኩል አየነው። ለታየልን ለዚህ ጌታ ክብር ይሁንለት። ይኸውላችሁ አንድ የመጨረሻ ነገር ላስቀምጥላችሁ። ብሉይ ኪዳን ላይ ካህናት ወደ እግዚአብሔር እንዲቀርቡ ተፈቀደላቸው። እንግዲህ ቅድም ዘልዬ ከሆነ ምናልባት ሙሴ እንኳን ባያይ መቅደስ ውስጥ ካህናት አይተውት ቢሆንስ ብሎ እኮ የሚያስብ አይጠፋም። ለሱ አንድ ሰውዬ አንድ ነገር አውርቼ ልጨርስ። የፍቅር ቡሬ ሰማይ ካህናቱ አያዩት። ካህናቱ ይቀር ሊቀ ካህኑ አያዩ። ሊቀ ካህኑ እኮ በዓመት አንድ ጊዜ ውስጥ ይገባል። እግዚአብሔርም እኮ አለ የተባለ ውስጥ ነው፣ ውስጠኛው ክፍል ውስጥ በዓመት አንድ ጊዜ ዮም ኪፑር የምትባል ቀን አለች፣ የስርየት ቀን የምትባል ቀን አለች። እዚች ቀን ላይ ሊቀ ካህኑ ደም ይዞ ይገባና የማስተሰሪያ ይሄ ፕላስቴሪዮን የስርየት መክደኛ የሚባል አለ። ታቦቱ በሁለት ኪሩቤሎች ተሸፍኖ የለ ታቦቱ መሃል ላይ ነው ስርየት የሚፈጸመው። የስርየት መክደኛ ይባላል። እዛ ላይ ባወራ ጣቱ ደም ይረጫል። ይሄ ሊቀ ካህኑ ደም ሊረጭ ይገባል። እንግዲህ የእግዚአብሔር ክብርም ያለው እዚች ቦታ አደባባይ ላይ የለም። ሁሉም እዚች ጋር በኃይል አለ። ክብሩ ያለው እግዚአብሔር ያለው እዚህ ጋር። ይሄ ሊቀ ካህን ሲገባ ግን እቺን ቦታ እንኳን ሊትራሊ እንዳያይ ምን እንደሚደረግ ታውቃለህ? እዚህ ጋር የዕጣን መሰዊያ አለ። በቅድስትና በቅድስተ ቅዱሳን መሃል የክፍሉ መሃል ላይ የዕጣን መሰዊያ አለ። እዚህ የዕጣን መሰዊያ ላይ ዕጣን ይለቀቃል። ዕጣኑ ቤቱን ግጥም ይላል። እግዚአብሔር ካየቀው አለቀ። አይ ሊቀ ካህን ራሱ ፉል የሆነ ሬቬሌሽን የለውም። እንዶ ተው በጣም አይቶም ሊሆን ይችላል ብለን እስቲ ፈቀቅ እንበል። ማንን እናንተ? ዘካርያስን አስቡ። የሉቃስ ወንጌል ምዕራፍ 1 ላይ ዘካርያስ ሊያጥን በዕጣ ክፍሉ ገባ ይላል። በቃ ዘካርያስ እንኳን ሊቀ ካህን ከሆነ ሊያይ ነው እንበል። ምን አያትለኝ? ምን አየ ዘካርያስ? ማክሲመም እዛ ክፍል ገብቼ አየው ካለ ያየው ምንድን ነው? መልአክ ነው። እግዚአብሔርን አላየ። በጣም የሚገርም ህዝቡ ቅድም ብያለሁ፣ መስመር ተሰምሮለታል። ወሰን አድርግልኝ ተብሎ ወሰኑን ያለፉም አያዩትም፣ ወሰኑን ያላለፉም አያዩ። እግዚአብሔርን ለማየት ወሰኑንም ያለፈ አላየም። ሊቀ ካህኑ ሙሴን ጨምሮ ከወሰኑ ወዲህ ያሉም አላዩ። ስለዚህ እግዚአብሔርን እንዲያዩ ኢየሱስ ክርስቶስ በስጋው በሞቱ ደሙን አፍስሶ ይህንን ወሰን አነሳልን። አረ ኢየሱስ ያድናል። ይህንን ወሰን አልፈን ገባን። መግባት እንዳይመስል ሊቀ ካህኑም እኮ መግባት ገብቷል። ግን እንዳያይ አንድ መጋረጃ አለ፣ እንዳንገባ አንድ መጋረጃ። ያን መጋረጃ ቀደደው፣ ይዞን ገባ። ስሙ ለዘላለም ይቀደስ። ወሰን የለብንም፣ ገደብ የለብንም። እግዚአብሔር ክብሩን ገልጦልናል። የእግዚአብሔር የክብሩ ነጸብራቅ ነው ኢየሱስ።
የባህሪው ምሳሌ ነው ኢየሱስ። ኢየሱስን ያየ አብን አይቷል። ኢየሱስ አንድ ኦርዲነሪ ሰው አይደለም። አንድ ኦርዲነሪ አይሁዳዊ አይደለም። ሸበጥ አርጎ የተመላለሰ ተራ ሰው አይደለም። እሱ የዘላለም አምላክ ነው። መጽሐፍ ቅዱስ ሲናገር ራእይ 19 ላይ አንድ ጽሑፍ አየሁ ያለ በልብሱና በጭኑ ላይ የጌቶች ጌታ የነገስታት ንጉሥ የሚል ጽሑፍ አየሁ አለ። እሱ የጌቶች ጌታ ነው። እሱ የነገስታት ንጉሥ ነው። እሱ የአማልክት አምላክ ነው። እሱ የፍጥረት ሁሉ መገኛ ነው። እሱ አምላክ ነው። እሱ መለኮት ነው። የአብ የክብሩ ነጸብራቅ ነው። ኢየሱስ 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 ሌቫንታ ካታካባያ አንፕሬቼገሜንታ ኩፕሬቬኒያ ኢቫኒ ከማንታ ራዲያ ክብር ይሁንለት፣ ክብር ይሁንለት ለታረደው በግ ለሞተልን ወደ አባቱ ላቀረበን ወሰን ላነሳልን ገደቡን ላነሳልን በደሙ ላጠበን ለአባቱ መንግሥት ለአባቱ ካህናት ላደረገን ክብር 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 ረከታ ሰከባያ አልፕሬፌንታ ካፑፋኒ ኢናፊንታ ኢናሃሞንታ ያዳ ወልታ ተጀገባያ ክብር ይሁንልህ። እልልታ እልልታ ይገባዋል፣ ይገባዋል። ታርዷልና ይገባዋል። ላዳነን ወደ አባቱ ላቀረበን ወደ ፍቅሩ ልጅ መንግሥት ላፈለሰን ለሱ ክብር ይሁን፣ ለሱ ክብር ይሁን። አንድ ጊዜ ቆመን ይህን ጭብጨባችንን እናቅርብለት። ይገባዋል፣ 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 ይገባዋል። ክብር ክብር ክብር